ድክመቱ አባ ምንም አይለኝም። ምንም አይል ያባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና አይቀርም ወምጣጤ ደሞጭ መራራስኩርቹ ይሄ መለሻል አባ እንግዲህ ካልተቻለ አንድ ሰው አልቻልኩም። እንደው አቀማሰው ይቀርብኝ አባቴ ይሄኛው እንደዚህ የሆነ ይብስል። አዎ ይብሳል ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱናን ነቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah water is brought for you from the well of Buddha ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ ሙሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያለበት ማለት ነው። የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው በምንም አይቆሽሽም አለ። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። አሁን እንዳጋጣሚ የሆነ ቪዲዮ በውስጥ ተላከልን። ያች ሰውዬ እንደለመደችው ሐዲስ ላይ መቅጠፍና መዋሸት አንድ ቪዲዮ ሰርታ ትናንትና በኢስላም ላይ እሱን ማለት ነው ከቆሻሻ ውሃ የሞተ እንስሳት ከሚደፋበት እንደ ጁስ እንድትጠጡ ታዛችኋል በእስልምና ብላ ቪዲዮ ሰርታለች። ሂዶ የሚያነብ ክርስቲያን እንደሌለ ስለሚያውቅ ይጫወትባቸዋል። ወላሂ ጠጡ የሚል የለም እኮ ሐዲሱ ላይ ውዱ እናደርግ ነበር በዛ ነው የሚለው ሐዲሱ ላይ። ግን ሄደው እንደማያረጋግጥ ያውቃሉ። ምን ያክል ሞኝ አድርገው ቢያስቧቸው ነው? ግን ምን ያክል ጅል አድርገው ቢያስቧቸው ነው? ወላሂ በጣም አዘንኩኝ እኔ ለእነርሱ። ቢያንስ ቁጥሩን እሺ ነገራቸው። ሄደው አያዩም እንዴ? ጠጡ የሚል የለም እኮ ሐዲሱ ላይ ውዱ እናደርግ ነበር በዛ ብለው ሰሃቦች ተናገሩ። አላህ ነው ኡስታዝ። በጣም እኔ ያዘንኩ ለነሱ ነው። ከራስ ያለው ህዝብ ሄዳችሁ አረጋግጡባቸው። ውሸታም መሆናቸውን ራሳችሁ ታገኛላችሁ። መልስለት እኔ እዛ መልስም። ከዚህ በኋላ የመጣህ ገስት ላይ ጠይቅ፣ አስተምርሃለሁ። ሁለተኛ በእስላም ላይ ለተርሽም ይዋላል። የዛኔ ሊዋሽ ትንሽ ሞከረ፣ እንዳላዋጣው ስላወቀ ወደ ሌላ መንገድ ሄደች። አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለች እንደለመደች። ይሄ ውሸት ሐዲስ ነው፣ ضعيف ነው ብዬ ማስረጃ አውጥቼ ያሳየሁላችሁ። ሂዱና አረጋግጡ። ቁጥሩን ነግራችኋለሁ አይደለ? እንጠጣ ነበር ያሉበትን ሰሃቦችን ካገኛችሁ እኔ ቲክቶክን ዘጋግቼ እወጣለሁ። ወላሂ ውሸት ነው። ሂዱ ክርስቲያኖች፣ ለእውነት ቁሙ። ውሸት አብራችሁ ኮሜንት ላይ ጻፉለት፣ አረጋግጣችሁ በራሳችሁ። ጠጣን አላሉም ሰሃቦች። ይታችኋል። ለማንኛውም ዛሬ በዓል ነው፣ እንኳን አደረሳችሁ።
ሄዱ ቅዱሳን አውጥና ሄዱና በራሳቸው አረጋግጡ። አንተ ውሸት መቼ ነው የጠጡት? የሚያወጣ አንድ ክርስቲያን ካለ እንዳውም ወላሂ ላስገባላችሁ እና እዚህ እሱ ትናንትና ለተነሳው ነገር መልስ መሆኑ ነው። በዛ ስለተናደዱ እኔ አልስማማም በለቀቁት ነገር። ይሄ ምንድነው መነኩሴዎች ናቸው ምናምን የቅዱሳኖችን ሰገራ ይበላሉ ምናምን ብለው የሰሩት ነገር ጥሩ አይደለም። እርግጠኛ ባልሆኑበት ነገር የሌሎችን የእምነት ባለቤቶች እንትን ማለት ነው። ይሄ ተገቢ አይደለም። ገብታችኋል? ቢሆንም ራሱ እነዚያ ሰዎች ገዳም ላይ ያሉ ሰዎች ተቸግረው እዚያ ነገር ላይ ቢወድቁ ክርስትና ይሄን ነገር ይፈቅዳል ብሎ መስራት ይሄ ተገቢ አይደለም። ይሄን የምለው እናንተ እዚህ ስላላችሁ አይደለም፣ ወላሂ አይደለም። እሺ፣ ሰው ተቸግሮ ሌላው ነገር ላይ ሊወድቅ ይችላል። ያንን ነገር አድርጎ ሰው እንትን ማለት የለበትም። አሜን ነው። ይህን ይመስላል። አንድ እምነት የሚተቸው በመለኮታዊ መጽሐፍቱ በውስጡ ባለው አስተምሮ እንጂ የሆኑ ግለሰቦች በሰሩት ነገር አይደለም። ከእስልምና የሆነ ሰው የሆነ ስህተት ሰርቶ ብናገኝ ሸክም ቢሆን ቪዲዮን አምጥቶ ይሄ እስልምና ይሄ ነው ብሎ ማለት ይህ ስህተት ነው። ያን ነገር የሚፈቅድ በእስልምና ላይ እስከሌለ ድረስ ያ የመተቻ መንገድ አይደለም። ገብታችኋል? ሰዎችን ወደ ብሽሽቅ መንገድ የሚወስድ ነገር አታድርጉ። ለማንኛውም መጽሐፍ ውስጥ ባለው ነገር ሰዎችን ተሟገቷቸው፣ ስህተት መሆኑን በዛ አስረዳቸው። ነቢያቶች እንደዛ ነበር የሚያደርጉት። ባዕድ ሴትን ብታዩ ምን አድርጉ አሉ? ከዛች ከሴት ጋር ሂዳችሁ አናግሯትና ዝሙትን አድርጉ ላ አይደለም ማለት። ታዲያስ ቶሎ ብላችሁ ወደ ቤታችሁ ተመልሳችሁ ከሚስታችሁ ጋር ያን የተፈቀደላችሁን ነገር አድርጉ፣ ያ በውስጣችሁ ላይ ያለውን ክፉ ነገር ይመልስላችኋል አሉ። አያችሁ አይደል? ታዲያ አንድ ነቢይ ይሄን በማስተማሩ ምንድነው ጥያቄ የሚሆነው? መልካም ነገር እኮ ነው እንዳውም ያስተማሩ። ነገር ግን መጽሐፍ ቅዱስ ላይ ብንሄድ ምንድነው የምናገኘው ከተባለ ነቢያቶች ሴት አይተው በዚያው ያቺ ሴት ማርካቸው ማነች እቺ ሴት ብለው ጠይቀው ዝሙት እንደሰሩ ይነግረናል። ማን? የገዛ መጽሐፋቸው። ማን የተባለው? ዳዊት። ነቢዩ ዳዊት ቤርሳቤህ የምትባለን ሴት የኦሪዮ ሚስት ሸዋር ስትወስድ አያት ይላል እግዚአብሔር ሲተረከልን። ሸዋር ስትወስድ አያትና ማነች እቺ ሴት ብለው ጠየቀ። እቺማ የኦሪዮ ሚስት ነች አሉት። ሂዱ አምጡ ይጥሩልኝ አለ። አረ ባላላት ኦሪዮ አልሰማቸውም አለ ዳዊት። ይዛቸዋት ነው አለ። ይዘውለት መጡ። ተገናኛት፣ አስረገዛት፣ አስወለዳት። እንደዛ ማለት ነበረባቸው ነቢ ሰለላሁ ዐለይሂ ወሰለም። መጽሐፍ ቅዱስ ላይ እንዳሉ ነቢያቶች የሰው ሚስት ካያችሁ ሸዋር ስትወስድ አስጠሩና ተገናኙ፣ አስረግዙ ማለት ነበረባቸው። እንደዛ ቢሆን ኖሮ ነብይነታቸውን ተቀበሉ ነበር አይደለ? ግን የሰው ባዕድ የሆነችን ሴት ስታዩ ጊዜ በፍጹም ከእርሷ ጋር ምንም ነገር ሳታደርጉ ወደ ሚስቶቻችሁ ተመልሳችሁ ግንኙነት በማድረግ በልባችሁ ውስጥ ያለውን ያን ክፉ ነገር አስወግዱ ማለታቸው ይሄ ስህተት ነው። ያቺ ሴት ሄደው መገናኘት ነበረባቸው ነቢዩ ዳዊት እንዳደረገው። ነቢያቶቻቸው መጽሐፍ ቅዱስ ላይ ያስኬዳል። ለዚህ ያሳዝናል ወላሂ። ቆም ብሎ ለማሰብ እንዳውም ኢስላም እኮ ገራሚ መፍትሄን እኮ ያስቀምጠላቸው። አንድ ሰው ሴት ልጅን ሲያድ ባዕድ ሴት ምንድነው ማድረግ ያለበት? መፍትሄ ወደ ተፈቀደችለት ወደ ሐላል ሚስቱ ወደ ህጋዊ ሚስቱ ተመልሶ ያን የሚፈልገውን ነገር ያድርጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህን መፍትሄ ነው እንዳውም የሚያስቀምጡት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም አድርገውታል ያንን ነገር በሚልም ዘገባ መጥቷል። ግን ይሄኛው ሐዲስ ضعيف እንደሆነ ተናግረዋል በርካታ ዑለሞች። ሶሒህ ነው በሚለው እንሂድ። ችግሩ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም እየሄዱ እያለ አንዲትን ሴት አዩ። ከዚያ በኋላ ተመልሰው ወደ ሐላል ሚስታቸው ሄደው ግንኙነትን አደረጉ። ይሄን ዘገባ ዘገቡ ሰሃቦች። ለምን? ለእኛ ሊያስተምሩን ዘንድ ያን ነቢይ ናቸውና። አንድ ነቢይ በሆነ መንገድ ላይ የሆነ አንድ ሰው በሆነ መንገድ ላይ ያለፈ እያለ ባዕድ ሴትን ቢያይ ምን ማድረግ እንዳለበት በተግባር አሳዩን። በዚህ ነው የምንረዳው። ችግሩ ምንድን ነው? እንደ ዳዊት እንደተገናኛት ያችን ሴት እርሳቸውም ያችን ባዕድ ሴት ባዩ ጊዜ መገናኘት ነበረባቸው ነው የምትሉት? ወይንስ ተመልሰው በመገናኘታቸው ምንድን ነው ጥያቄው? ዝሙት ቢሆን ኖሮ ያደረጉት ተመልሰው ኦኬ፣ ዛኔ ጥያቄውን ትክክል ናቸው። ከሐላል ሚስታቸው ጋር ተገናኙ። ችግሩ ምንድን ነው?
አላህ ይመስገን። ገብቶሻል አይዳ? እሺ አሁን ገብቶኛል። እና ሶስተኛ ፖይንቴ ደግሞ ጥያቄ ከአንዷ ጓደኛ ጋር የተከራከርን ነበረ። ከካፊሮች ቤት ገብቶ መጠየቅ በእስልምና ይፈቀዳል እንዴ? አሁን እነሱ መጥቶ እንደሚጠይቁት ማለት ነው። ይቻላል አይቻልም እየተባባልን የተከራከርን ነው። ምን ትላለህ አንተ? እሺ መልካም። በግልጽ ነው የምነግራችሁ። ሐቅ ያለው ከአንድ ጎን ነው፣ ወይ እስልምና ላይ ነው ወይ ክርስትና ላይ ነው። ሁለቱም ዘንድ እውነት የለም። ገብታችኋል አይደለ? ሐቅ እውነት ያለው ከአንዱ ዘንድ ነው። አንዱ ሐሰት ነው ወይ አንዱ እውነት ነው። ታዲያ እስልምና ነው ወይስ ክርስትና ሐሰት የሚለውን ለማወቅ በመጽሐፋቸው ይመዛል ሁለታቸው። ገብታችኋል? አምላክ በነብያት በኩል እስልምናን ተከተሉ ብሎ ቃል በቃል በቁርአን ላይ እንዳዘዘ አይታቸዋል። ነቢያቶችም ሙስሊሞች ሁኑ ብለው እንዳዘዙ አይታቸዋል። ነገር ግን ወደ ክርስትና ስንሄድ ጊዜ መጽሐፍ ቅዱስ ላይ የትኛው ስፍራ ላይ አምላክ ክርስትና ሃይማኖትን ተከተሉ ብሎ አላዘዘውም። ይህን ሃይማኖት ነቢያቶችን በመጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ አላዘዙ። ስለዚህ ከእውነት ባለቤቶች ዘንድ መጥተው እንዲጠይቁ ክርስቲያኖችንም እንጋብዛለን። ሙስሊሞችም ዲናቸውን ከእውነት ባለቤቶች ከሙስሊም ሰዎች እንዲማሩ እናስተምራለን። ከሐሰት ሰዎች ዘንድ የሚሄደው ምን አይነት ሰው ነው ከተባለ ያሉበትን ስህተት ሊገልጽላቸው የሚችል ሊያስረዳቸው የሚችል የእውቀት ባለቤት ያ ሰው ነው። ኸዋሪጆች ባጠፉ ጊዜ በተነሱ ጊዜ አማጽያን ህዝቦች አብዱላህ ብኑ ዓባስ ተላከ ሊዩናዚረሁም ዓሊ ብን አቢ ጣሊብ ላከው ሄደና ፈናዘረሁም ወአፍሐመሁም ብልሁጀት ወልቡርሃን። ያ ነው እንጂ ሊሆን የሚገባው ሌላ በፍጹም አይደለም። የሐሰት ባለቤቶች ዘንድ የሚሄደው አንድ ሰው እርሱም የእውቀት ባለቤት የሆነ ሰው ሊዩበይነ ለሁም ልሐቅ እውነትን ሊገልጽላቸው ዘንድ ويدعوهم إلى الحق ودعونة لتراቸው ለሆነ ሰው ካልሆነ በስተቀር أما الصغار طلبة العلم فلا يجوز لهم أن يذهبوا إلا يعني إلى العلماء وإلى المشايخ وإلى من يعني يفتيهم بالحق وإلى من يبين لهم الحق ويعلمهم عن دينهم الذي أنزله الله سبحانه وتعالى على نبيه عليه الصلاة والسلام. يعني إيش قلت شو الله سبحانه وتعالى ማለት ሂዶ መጠየቁ ከኃጢአት ይመዘገባል ወይስ ስልክ አለ? አዎ ከኃጢአት ይመዘገባል። አይቻልም፣ ሐራም ነው፣ ክልክል ነው። እሺ ጠይቅ፣ ይቀጥል። ኦኬ ጠይቅ። አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላህ። ኢድ ሙባረክ። እንኳን አደረሳችሁ። እንኳን አብሮ አደረሰን። አላህ ይጠብቅህ ሁሱ ወንድሜ፣ በጣም ነው የማደንቅህ። አላህ ባለበት አላህ ይጠብቅህ። አሚን 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 አሚን። ሽክራን። እሺ አንድ ጥያቄ ነበረኝ። መርሐባ። ቂጣ እንብላ። የጤፍ ቂጣ። እሺ ጥያቄ በዚህ በዱንያ ላይ አሁን ምሳሌ ሐጂ ነብይ ወንዶች አሉ አይደለ? ሙስሊም ናቸው፣ ግን ሙስሊም ወንድሞቻቸው ማለት ነው። እነሱን በጀነት እናገኛቸዋለን እኛም እነሱም ጀነት ከገቡ። ምሳሌ እዚህ ንጽጽር የሚሰሩት ሁላቸውንም በጣም አደንቃቸዋለሁ፣ ይሞቹኛል። በጀነት እንገናኛለን ወለ በጀነትም እንደዚሁ እንደ ዱንያ አንተ ሐጂ ነብይ ናቸው። እሺ መልካም። በጀነት ውስጥ አማኞችን ወደ እውነት መንገድ የመሯቸውን ሰዎች ነብያቶችን፣ የነብያት ተከታይን ማየት ከፈለጋቸው የምታዩበትን መንገድ አላህ ሱብሓነሁ ወተዓላ ያደርግላቸዋል፣ እንድታዩቸው ያደርጋል። ያን ከይፍያ ግን ራሱ አላህ ሱብሓነሁ ወተዓላ ነው የሚያውቅ። እነርሱን ግን ለብቻቸው ሂዳችሁ እንዲህ እንደው እንትን ማግኘት ምናምን የሚባለው ነገር የዛኔ አይኖርም። ሴት ልጅ የዛኔ ከባሏ ውጭ ሌላን ሰው በፍጹም ባለችበት በግዛቷ ላይ ሆና ማንንም ልታገኝ አትችልም። ጀነት የራሳቸው የሆነ ግዛት የሆነ የሚሰጥባቸው ዓለም ነው። እዚያ ውስጥ ባዕድ ሰውን ከባልሽ ውጭ ሌላን ማንም እንትን አታገኝም። ግን እነዚያን ነቢያት ለምሳሌ ለአንቺ ባዕድ ናቸው አይደል? የነቢያት ተከታዮች በነቢያት መንገድ ላይ ያሉ አማኞችንም ልክ እንዲሁ ማየት ከፈለጋችሁ አላህ እንድታዩቸው ያደርግላቸዋል። ኢብራሂምን ማየት ብትፈልግ፣ እስማኤልን፣ ያዕቆብን፣ ዩሱፍን፣ ኢስሐቅን፣ እስማኤልን የነቢያት መንገድ ላይ ያሉ ሰዎችን ማየት ብትፈልጉ አላህ እንድታዩቸው ያደርጋል። ይህንን አይሳ ነው ምርሱ። እና ከነቢያት ውጭም ማለት ኖርማል ሰውም እንደዚህ ይቻላል። በነቢያት መንገድ ላይ ያሉትን
እውነት ነው። አንተ ብቻ ኦኬ ሽክራን። እሺ ፎሎ ማለት ነው። በውስጥ ጥያቄ አለ ማለት ነው። ጥያቄ ጨምራለሁ በዚህ። እሺ በዚህ ትጠይቃላችሁ። ሀይሽ ጥያቄ ያለው ሰው ስላለ ነው። እሺ መልስልኝ። ሌላም ጥያቄ ነበረኝ ነኝ ሁሱ መጠየቅ እችላለሁ? ይቻላል። ኦኬ አንድ ባለትዳር ባልና ሚስት ለምሳሌ ባል ለሚስቱ ሲሰግዱ ኢማም በቃ እንደ ኢማም ብቻ ሚስት ከኋላ ባል ከፊት ሆኖ የሚሰግደው ያንን በሚያሰግዳት ሰዓት ኢማም ሆኖ በሚያሰግዳት ሰዓት እሱ በውጭ ክፋት የሆነ ሐራም ነገር እየሰራ ብቻ የማይሆን ነገር እያደረገ መጥቶ ለሷ ኢማም ሆኖ ማሰገድ ይችላል። ሰላት ውስጥ እንትን ውስጥ ተቀባይነት አለው። ከዛ በኋላ እሷስ እምቢ ማለት ትችላለች። ምክንያቱም ሁሉን ነገር ታውቃለች። ውስጧ ምን ያክፍ ክፋት እየሰራ እንደሆነ ታውቃለች። በሷ ላይ ግፍ እየሰራ እንደሆነ እያወቀች እሺ ብላ መስገድ አለባትስ እሱ ሲያሰግዳት ወይስ እንትን መተው ትችላለች? ለብቻ መስገድ ትችላለች? እሺ ምን ታድርግ? ሶላት የሚያሰግድ ሰው ለሁለት ይከፈላል። አንደኛ ያ የሚያሰግደው ሰው ኩፍር ካለበት የዛኔ እርሱን ተከትለው መስገድ አይቻልም፣ አይፈቀድም። ክህደት ካለበት ማለት ነው። የስተቱ አይነት ይለያያል። እሺ ሁለተኛ ከኩፍር በታች ከሆነ ኃጢአት ከሆነ አለበት ይሄ ሰው ያን ሰው ተከትሎ መስገድ ሶላት ይከለክላል ወይ? አይከለክልም። የዛኔ ኃጢአቱ በራሱ ላይ ይሆናል። አንቺ ሶላትሽን ትሰግጃለሽ፣ ሶላትሽን ትሰግጃለሽ። ስለዚህ ያን ባልሽን አንቺ መምከር ነው ያለብሽ ካለበት ስህተት እንዲቆጠብ። ሶላት ተከትሎ እርሱን መስገዱ ግን አይከለክልም ክህደት ላይ እስካልወደቀ ድረስ ሶላት ላይ አይከለክልም። ስለዚህ ተከትለሽ ትሰግጃለሽ። በሚሰግዱ ጊዜ